ሩታን ከቤቷ ከእናቷ ቤት አስወጥታችሁ እዚህ ድረስ ያመጣችኋት ልትበቀሏት እንደሆነ አውቂ። እኛ ሩታን ልንበቀላት መስሎ ነው አሁን አንተ እንደዚህ ተንገብግበ ይመጣ? አዎ በጣም ለእህቴ ያልፈራው ለማን እፈራለሁ እንዴ? ለእህቴ ለሩታ ያልፈራው ለማን ነው የምፈራው? የምር ፈርተህ ነው አንተ አሁን ሩታን ይበቀሏታል ብለህ? በደንብ ነው የምፈራላት። አራስ ሴት ናት፣ ብቻዋን ነው ያለችው። እኔም ኖቤልም በስራ ተወጥረናል ሩታ ላይ ማለት ነው። እንዲህ ጭረት ላይና ጭረት አይደለም ትንሽ ሐሳብ ውስጥ ገብታ ላይና አንተንም ያ ምናምንቴ ጓደኛህንም እያንዳንዳችሁ ማለት ነው እደፋችኋል። እህቴ ሩታ ምንም አይነት ነገር እንዲደርስባት አልፈልግም። ኢቭን ደግሞ ማን ነው የሚባለው ይሄ የሆነ ከርካሳ ወንድም አለ እሱ ጭራሽ ማን ሆኖ ነው እሱ ሩታ ላይ ሄዶ እንትን የሚልባት? ይሄ ማን ነው? ኤፍሬም ነው ምናምን የሚሉት ማን ሆኖ ነው እሱ ሩታ ላይ የሚጮህ? ትላንትና ኤፍሬም ስለተናገራት ብቻ አንተ ዛሬ መተህ ተናገርክ። ብዙ ነገር ከሩታ አጠገብ ሆኖ ከወንድሙ ጋር ሲጣላ አንተ ምን ብለህዋል? ይዛኔ ኤፍሬም ብዙ ጊዜ ከሩታ አጠገብ ሆኖ ብዙ ነገር አድርጓል። ግን ትላንትና ከቤት ስላስወጣችሁ አብርሃም ወንድሙ ጠየቃት። ለምንድን ነው ከቤት የምታስወጪው? አብራችሁ እኮ መኖር ትችላላችሁ ስላላት ብቻ ይህንን ነጥብ ብቻ ይዛ መናገር አይችልም ብለህ ጥሩ ነገር ሲሰራ መታወታው ታውቃለህ። ኤፍሬም መናገር አይችልም። እናንተ ሁሌ ልክ ነኝ ነው የምትሉት? እስኪ አንዳንዴ በጣም ልክ ነኝ። ይኸውልህ ገና ለገና ይቅርታ የጠየቀኝ ለእንትን ነው ምናምን ብሎ የልቤ ልብ ተሰምቶት ከሆነ ይቅርታ የጠየቅኩትንም ትቼዋለሁ። ይቅርታ እንዳያደርግልኝ እንደው መጥቶ እኔ እግር ስር ይቅርታ መጠየቅ አለበት። እግር ስር ወድ አስመሳይ ነገር ተከታታይ 3 2 ሄደ በየቤቱ ሄደ ይቅርታ አድርግልኝ እንደዚህ አላረኩም ብለህ አንዴና ለመጨረሻ ጊዜ የምነግርህ ነገር እኔ ሰምቼ የመጣሁት ነገር ከባድ ነው። ሩታን ከቤቷ ከእናቷ ቤት አስወጥታችሁ እዚህ ድረስ ያመጣችኋት ለሰላም እንዳልሆነ ሰምቼ። ሩታ ላይ ምንድነው ልታረጉ ያሰባችሁት? ማለት ያንን ነገር አብርሃም ላይ አርጋለች ብላችሁ ልትበቀሏት ነው? ንገረኝ በግልጽ። እኔ አሁን ባለፈው ጠርተ ሩታ ምንድነው ሐሳቧ ስትለኝ በግልጽ እንደዚህ ብዬ አስረድቻለሁ አይደል? ልክ እንደዛ በተረጋጋ መንፈስ እንድታስረዳኝ እፈልጋለሁ። ተናድጃለሁ፣ ፈርቻለሁ። ለኔ አይደለም የፈራሁት ታውቃለህ። እኔ ማንንም ነው የማልፈራው አይደለም እናንተን ይቅርና እኔ ማንንም መፈራም አይነት ሰው አይደለሁም። ግን ለእህቴ ለሩታ ደግሞ በጣም ነው የምፈራው። የሆነ ነገር እንድትሆንም አልፈልግም። ስለዚህ ሙሉ ለሙሉ ሐሳባችሁ እንድትነግረኝ እፈልጋለሁ። ምንድነው ሐሳባችሁ? ማለት ከምን ተነሳስተን አሁን እንደዚህ ልትለኝ የቻልከው? ምንስ አይተህ ነው? እንዴ ምንስ አይተህ ነው ማለት ምን ማለት ነው? አብርሃም የሚባለው ልጅ ያኔ ሄርሜላን እንደዛ እንዴ እግሯ ላይ መውደቅ እኮ ነው የቀረው። ለሄርሜላ ለምትባለው ልጅ ለሷ እንደዛ ሲሆን ቆይቶ አሁን ደግሞ ልክ እሷ ይቅርታ ስታደርግለት ጠብቆ ዞሮ ደግሞ ወደ ሩታ መመለስ ምን ማለት ነው? ምን አስቦ ሄርሜላን ይቅርታ ስለጠየቀ ደብሮ ነው ከኛ ጋር ስለታረቀ? ኦፍ ኮርስ ደብሮኛል። በጣም ነው የደበረኝ። በነገራችን ላይ አቤል እኔ ይቅርታ አድርግልኝ ለንግግሬ፣ ግን እናንተ እሱ ህይወት ውስጥ አላስፈላጊ ነገር ናችሁ። አንተ አይደለህ የምትወስነው። በሰው ህይወት አንተ ልትወስን አትችልም። እሱ ይጥቀመው የሚጉዳውም እሱ ራሱ ያውቃል። እሺ በሱ ህይወት ማን ጠቃሚ ነው ማን ጠቃሚ እንዳልሆነ ጠንቅቆ የሚያውቅ ሰው ነው። ገብቷል አይደል? እኛም ብለነዋል ብዙ ጊዜ ሩታ አጠቅምህም እያስመሰለችብህ ነው ስንለው በሱ ህይወት እኛ ሩታማ እንደምትጠቅመው ናና ሰምተኛል። ስማኝ አስጨርሰኝ። እንደማጠቅመው ስንነግረው ግን በሱ ህይወት ማንም መወሰን እንደማይችል አሳይቶናል። ሩታን መርጦ ማለት ነው፣ የልጁን እናት መርጦ። ስለዚህ እኔም ቢሆን እኔ ጓደኛው ልሁንም አልሁንም በሱ ህይወት ልጥቀምም አልጥቀምም መናገር ካለበትም ከህይወቱ ማስወጣትን ካለበት እሱ ነው። ገብቷል አይደለ? አሁን እኔ ከኔ ጋር ስለሆነ ወይ ከሄርሜላ ጋር ስለሆነ ደብሮ ነው አንተ ወይስ ብቻውን ለምን አልቀረም ነው? እዚህ ጋር ምን አለ መሰለህ ካንተ ጋር ወይ ከሄርሜላ ጋር ስለሆነ አይደለም። ከሄርሜላ ጋር ሆነ አይደል? ይሄ ልጅ ከሄርሜላ ጋር ከሆነ ለምን ከሷ ጋር አይግማማ? መግማማት ነው ሲጀመር የያዘው እዛው ከሷ ጋር መግማማት ነው እንጂ ያለበት እዚህ ተመልሶ ደግሞ የእህታችንን ምንድነው ቆይ ሐሳቡ ደባል አድርጎ አንድ ቤት ውስጥ ላይ ያኖራቸው ነው። እሱ ለሱ ተውለት አቡሽ። አሁን ለሱ ተውለት ማለት ምን ማለት ነው? እህቴ እኮ ናት። እንዴት ነው የማያሳስበው? እህትህን ነው እንጂ ማስቆም ያለብህ አብርሽ ጋር ሄደ የሆነ ነገር ማድረግ የለብህም ወይ እኔ ጋር መተህ የሆነ ነገር መጠየቅ የለብህም። ሩታ ብነግራት ልሰማኝ ፈቃደኛ አይደለች። በቃ ማሰርም ካለብህ እህትህን እሰር።
እሺ እንዴት ነው ማስራት? አንተ ትልቅ ልጅ ነች ምናምን በራሷ ታውቃለች። የሆነ እንደናንተ አራስ ላይ ያለች ሴት ናት አይደል? አራስ ላይ ያለች ሴት ሰር ምናምን ማለት ይሄ ራሱ ማለት ነው የአእምሮ ዝቀትን ነው የሚያሳይ። አንተ ትልቅ አእምሮ ነው ያለ አየነህ እኮ። ያንተ ጭንቅላት በጣም ረቂቅ ነው፣ ትልቅ ነው፣ ማሰብ ይችላል፣ ምን ይችላል። በቃ እስኪ ኩርስ በደንብ ማሰብ ስለሚችል እኮ ነው እዚህ ጋር ይኸውልህ፣ ለእህቴ ሰግቼ እዚህ ጋር መጥቼ መከራከር እንዴ? አንተ ላስታውስህ እንዴ? በጣም በቃ የዝቀተ ስራ እኮ ነው የምትሰሩት እናንተ። ያኔ ኦልሬዲ በቃ አልፏልና ኢቭን ጭራሽ ቬሎ ለብሳ ምናምን ይኸውልህ እኔ አሁን ማለት ነው ደበረ። እኔ እንደውም ልጠራህ ነበረ ሱፍ ለብሰና የጓደኛ ይኸውልህ እንደዚህ ብለህ ሩታን ስትናገራት ማለት ነው የያዘ ነገር ይዞኝ ነው እንጂ ዝም አልልም። ምንም እኮ ከማድረግ ወደ ኋላ አትልም አቡሽ። ብዙ ነገር ተፈጥሮ ዝም አልልም ማለት ነው። እንደዛ እንደተናገርካት ማለት ነው እንደተናገርካት በጭንቅላት አዘግዝቄ ይቅርታ እንድጠይቃት ነበር ማረገው። አንተ እኔ የማደርገው ነገር ጠንቅቄ የማቅሰው ነኝ። እሺ አሁን ማለት ነው ጥፋት ነው ብዬ አስባለሁ። ጥፋት ካለ እህቴ ምንም ጥፋት የለባትም። በቃ አንተ ለኔ ወንድሜ አብርሽ ጥፋት የለበትም። እህት ጥፋት የለባትም አይደል? እኔም ወንድሜ አብርሽ ሲጀመር ማለት ነው የሱ የመጀመሪያ ጥፋቱ የአብርሃም እናንተን ጓደኛ አድርጎ መምረጥ። እሱ ይታደሉታል እንጂ አይታገሉትም። ከልጅነት ጀምሮ አብረን ያደግን ሰዎች ነን። አንተ እንደዚህ በሉ ስለ አንተ ወንድም ራሱ እንደዚህ ስለ ክፉ ወንድምህ ራሱ እንደዚህ ምንም ነገር መናገራችን አላወራሁም። እችላለሁ ግን አንተም ስለ አብርሃም መናገራችንም ማለት እችላለሁ እኮ። ስማኝ አሁን እኔ ኖቤልን እዚህ ጋር እንድታስገባው አልፈልግም። ሰማኛ ኖቤል ሰማኛ ቢል ይኸውልህ እኔ ጠርቼ እዚህ ጋር መጣሁ ማለት አንተ እንድጮህብኝ ምናምን ነገር አልፈቅድልህም። ገባህ? ኖቤል እዚህ ጋር የለም አይደል? ስለሱ መጥፎ ነገር አይደለም ስሙን ሁላ እንድታነሱት አልፈልግም። ይኸውልህ አይተሃል አይደል ለወንድም እንዴት እንደምትቆረቆር ብዙ ነገር አጥፍቶ በእናንተ ምክንያት ራሱ አይደል አንተንም ወክሎ በእናንተ ምክንያት ነው አይደለም። ይኸውልህ አቤል አትሳሳት። ምን አለ መሰለህ ስማኝ ኖቤል ማለት ነው ሰማኝ ኖቤል ትልቁ ጥፋቱ ቱግ ማለቱና ለውሳኔ መቸኮሉ ነው እንጂ ምንም ጥፋት የለበትም። ሰማኛ የሚያረጋቸው እያንዳንዱ ነገር እናንተ ፑሽ እያረጋችሁት ገባ እየገፋችሁት ነው እንጂ ምንም አይነት ነገር ማድረግ አይፈልግም ኖቤል ገባ። እንደዛም ደግሞ የሚያረገው ለእህታችን ሲል ነው አይደል? እኔም ደግሞ ዛሬ ለእህታችን ስል መጥቻለሁ። ስለዚህ እህቴ ሩታ ምንም አይነት ነገር እንዲደርስባት አልፈልግም። ኢቭን ደግሞ ማን ነው የሚባለው ይሄ የሆነ ከርካሳ ወንድም አለ እሱ ጭራሽ ማን ሆኖ ነው እሱ ሩታ ላይ ሄዶ እንትን የሚልባት? ይሄ ማን ነው ኤፍሬም ነው ምናምን የሚሉት ማን ሆኖ ነው እሱ ሩታ ላይ የሚጮህባት? አንተ ስለ ወንድም በጣም ምርጥ ነገር ታወራለህ። ይኸውልህ ስማኝ ማንም ሩታ ላይ የመጮህ መብት የለውም። ነገር አብርሃም ጋር ሄደ ይቅርታ እያልካን ነበር እንዴ? ትሰማኛለህ አይደል? እየሰማሁ ነው እኔም ትሰማኛለህ አይደል? አቤል አይደለም እናንተ የማንም ወጠጤዎች የገዛ ወንድማችን ኖቤል ሩታ ላይ ቢጮህ እኔ ማረገውን አውቃለሁ። ማንም ሩታ ላይ መጮህ መብት ነው። እሺ እስኪ ንገረኝ። አንዳችሁ እየሄዳችሁ ዛሬ አንዳችሁ እየሄዳችሁ ነገ በየቀኑ እየሄዳችሁ እሷን መናገር ምን አንተ ጀግንነት ነው እንደሚመስለው? ሴት ላይ ሄዶ መለፍለፍ ሴት ላይ ሄዶ ይሄ እኮ ማለት ነው። ይኸውልህ አንተ ሴትን ልጅ ስትናገራትም ሆነ የሆነ ነገር እሷ ላይ ለማድረግ ስታስብ ይሄ በጣም በቃ እንትንነት ገባህ አይደል? ሴት ልጅ ላይ ያረከውን ነገር እንዳለ ያንተን ሴትነት ነው እንጂ የሚያሳየው ወንድነት አይደል። ወንድ ልጅ እኔ ያለው አይደል ወንድሟ ታላቅ ወንድሟ እኔ ያለው አይደል እኔም መታ አታዋራኝ መተህ እኔን እንደዚህ ነገር አለ እንደዚህ እያልክ አትወቅሰኝም። እኔን ወንድ ከሆንክ እሷ ጋር እየሄድክ ምንድን ነው የምትላት? አንተ ማን ነው? ወንድሟ ነህ አይደል? በሚወራ መንገድ ይወራል። ያንተ ያልሆነ ወሬ ደግሞ ለምንድን ነው ስላንተ የሚወራው? ስለ ሩታ ነው አይደል ሄዶ ያወራው? ይኸውልህ ጥፋቷን ሄዶ የነገረው ገብቷል። ቤት ድረስ ሄዳ ኤፍሬምንም እንድትናገሩ ማን ስለሆነ ነው እሱ ጥፋቷን የሚናገር? ወንድሙን ሄዶ ወንድሙ ስለሆነ አንተ ለእህት ነው የተከራከረው። ወንድሙን ሄዶ መናገር ሲገባው ግልጽ ነኝ አትበሉ እናንተ ሰዎች። ግን ምንድነው ትሰማኛለህ አይደል? ኖቤል መጣ ብዙ ነገር ፈጥሮ ሄደ። ከዛ ደግሞ አንተ መጣ ሌላ ነገር ማንም አይፈቅድልኝ። ይኸውልህ እየሰማኝ ነው። አልሄድንም ዛሬም ቢሆን የኔን ስራ ከቨር ስላደረገልኝ እንጂ እሱም መምጣት ይችል ነበር። ይኸውልህ አንተ አሁን ምን እንደሆነ ታውቃለህ? የዛሬውኑ ብቻ ነው ትላንትና ኤፍሬም ስለተናገራት ብቻ
አንተ ዛሬ መተህ ተናገርክ። ብዙ ነገር ከሩታ አጠገብ ሆኖ ከወንድሙ ጋር ሲጣላ አንተ ምን ብለህዋል? ይዛኔ ከዛ በፊት የት ነበሩ? ከዛ በፊት አጠገቧ ነበር፣ ያወራታል፣ ሁሌም ነበር አጠገቧ። ይሄንን ይኸውልህ እህትህ ራሱ ታውቃለች፣ ስለ ኤፍሬም ምናምን ማለት ነው። የመናገር ግን መብት የለውም እሷን የመናገር። ይኸውልህ የፈለገ ነገር ይሆናል። ሰማኝ፣ እንደማመጣ እኔ እኮ ብዙ ጊዜ ስታወራ ሰማው። ስለዚህ እኔንም ሰማኝና እናውራ። የመጣበት ልታወራኝ አይደል? እኔም የተሰማኝን ላውራ፣ አንተም የተሰማህን አውራ። ኤፍሬም ብዙ ጊዜ ከሩታ አጠገብ ሆኖ ብዙ ነገር አድርጓል። ግን ትላንትና ከቤት ስላስወጣችሁ አብርሃም ወንድሙን ጠየቃት። ለምንድን ነው ከቤት የምታስወጪው? አብራችሁ እኮ መኖር ትችላላችሁ ስላላት ብቻ ይህንን ነጥብ ብቻ ይዛ መናገር አይችልም ብለህ ጥሩ ነገር ሲሰራ መታወታው ታውቃለህ። ኤፍሬም መናገር አይችልም እንዴ? እናንተ ሁሌ ልክ ነኝ ነው የምትሉት? እስቲ አንዳንዴ በጣም ልክ ነኝ። በጣም እኔ እንደ አንድ ወንድም ከልክም በላይ እየሰማኸኝ ከሆነ አንተም ቢሆን እነዛም ቀላቅንቦ ጓደኞችም ቢሆን እንድታውቁልኝ የምፈልገው እኔ እንደ አንድ ወንድም በጣም ልክ ነኝ። እና ደግሞ ለምሰማኝ ነገር ከሆነ ኤፍሬም የሚባለው ልጅ ማለት ነው ሩታ ጋር ሄዶ ያንን ወቀሳ ምናምን ከማቅረቡ በፊት እዛ ሄዶ ወንድሙ ጋር ከሄርሜላ ከምትባል ልጅ ጋር አትልከስከስ፣ ገባ? አትልከስከስ፣ አትርመጥመጥ፣ አርፈ ቤት ቁጭ በል ማለት ይችላል። አይታል አይደለ? አንተ ትላንትና ሩታ ከቤት ስላስወጣችሁ አብርሃምን አንድ ነገር ለምንድን ነው ያስወጣችሁ ብሎ ስለጠየቀ ብቻ ኤፍሬምን እንደዚህ ልትለው አትችልም። ምክንያቱም ወንድም ነው። እችላለሁ። ምክንያቱም ለምን እንዳስወጣችሁ አይደለም የሱ ወንድም ይቅርና ሰማይ ምድሩ የሚያውቀው ጉዳይ ነው። ገባ? ይሄ ሁሉም ነገር ሁሉም ሰው እንደዚህ አይቶ የአብርሃምና የሩታን ላይፍ የሚያውቅ ሁሉም ሰው ማወቅ የሚችለው ነገር ገባ አይደል? ከሄርሜላ ጋዛ እየተልከሰከሰና አምጥታ አሚን ብላ እንድትቀበለው ነው የፈለከው? አንተ ምንድን ነው የፈለከው? ነው እንደፈለከው? እስኪ ብቻውን እስኪ ትጥራው፣ እሷ አታጥቅርበው እያልኩ እኮ ነው። ስማኝ፣ እየሰማኝ ነው አይደል? የትኛውም ነገር እንደሚያቆም እኔ እያልኩ ነው። ይኸውልህ አንድን ነገር ለመብላት እሾክ ያለበትን ነገር ለመብላት ቀድመ እሾኩን ነው የምታስወግደው እንጂ ከበላኸው በኋላ አይደለም እሾኩን ላውጣው የምትለው። አባባልማ ትችሉታላችሁ ማለት በጣም ነው የምትችሉት። አባባል ምናምን የሆነ የድሮ ታሪክ ምናምን በጣም ሳወራ ባታቋርጠኝ ደስ ይለኛል። ግን አንተ ራስህ እኮ እያቋረከኝ ነው። አሁን ለወንድም ለእህት እየተከራከርክ ነው። እኔም ለወንድም በደንብ ነው የምከራከረው። እሱ ቀድሞ ማለት ነው አጠገቡ ያሉትን እሾኮች ሳያስወግድ እንዴት ነው ሩታ ትቀበለው የምትሉት? እናንተ ምን እሾክ ናችሁ እኮ ከሩታ አጠገቡ ሂዱ። ይኸውልህ እናንተ ራሱ እኮ እሾክ ናችሁ። እስቲ ከሩታ ዞር በሉና የትኛውም ነገር ለማስተካከል ሞክር። እስኪ አንተ እስኪ ከአብርሃም አጠገብ ሁንና ነገሮችን ለማስተካከል አንዴ ሞክር። ይኸውልህ ትሰማኛለህ አይደል? እኔ ያ ኤፍሬም የሚባለው ወንድሙ መቶ ሩታ ላይ ሲጮህባት ከአብርሃም ህይወት ይውጣ አላልኩም። ገባህ? የአብርሃም የሆነ ወንድሞቹ ምናምን መተው ሲናገሩን እኛ ዝም ነው የምንለው። ምክንያቱም ዘመድ ናቸው። እንደናንተ የሚያወራ ሰው የለም። እንገር አይደል? በየሄደበት ምናምን እኛ ይኸውልህ ሁሌ የምንለው ነገር አብርሃም ህይወት ውስጥ ወንድሞቹ ሳይሆን ስተት እናንተ ናችሁ ስተት። ስለዚህ ለምንድን ነው ማትወጡለት? ቆይ ምንድነው ማለት እኔ አሁን ማለት ነው ሁሌ አንተንም ያ መሰሪ ጓደኛህ ማነው ብሩክ ነው ምናምን የሚሉትም መጠየቅ የምፈልገው ጥያቄ ምንድነው ከአብርሃም የምትፈልጉት? ምንም ትቀኑበታላችሁ። እንዴት አይደለም የምታረጉት ነገር። ቆይ ያህን ከመሰለ ፍቅር ብቻውን እንዲቀር ምናምን እንዴ በደንብ ነው መሰለ ያህንን ከመሰለ ፍቅር ያህንን ሰማኝ ከሱ ልንርቅ እኔ ከሱ ልንርቅ ሰማኝ ይኸውልህ ያህንን ከመሰለ ፍቅር አስወጥታችሁ ከማንም መረግ ይኸውልህ ሰማኝ ስለ ፍቅር ታውቃለህ አንተ እስኪ ከመጀመሪያው ጀምሮ ያለ ልጅ አለ ብለህ ደግሞ እኮ ማለት ነው በደህና ሴት ሁላ እኮ እንትን ቢል አረወይ አጠገቡ አደርስም አንተ ከኤርሜላ እንዲጫፏን አደርስም ልንገራል ደህና ሴት ምናምን ትላለህ። እኔ ወንድ ነኝ ግን ቀና ዞር ብላ ማታይከም እንዴ አብርሃም መሰለ ሰው የሩታ ጥፍር ይሻላል ከሷሽ ጥፍር ይሻላል እንደፈለክ ማስተያየት ይችላል። ይኸውልህ ምንም በቃ አደርስባትም። ይኸውልህ እሱ እህቴ ነው የለም ማለት ነው እንዴት እንደማሰማምራት ታውቃለህ። ሩታ ወልዳ ማለት ነው 40 ወንድ ማሰለፍ ትችላለች። ዋው ገባህ? ግን እሷ ትዳሬም ብላ ታማኝ በሆነች በማንም ሴት ይርመጠመጥባታል። እሱ እኮ የራሱ እንዴት ነው የሚያስበው? አይደለም እንዴት ነው ራሱን የሚያስበው? እኔ ይኸውልህ ገና ለገና ይቅርታ የጠየቀኝ ለእንትን ነው ምናምን ብሎ የልቤ ልብ ተሰምቶት ከሆነ ይቅርታ የጠየቅኩትንም ትቼዋለሁ። ይቅርታ እንዳያደርግልኝ እንደው መጥቶ እኔ እግር ስር ይቅርታ መጠየቅ አለበት። እግር ስር ወድቆ አስመሳይ ነገር ተከታታይ 3 2 ሄደ በየቤቱ ሄደ ይቅርታ አድርግልኝ እንደዚህ አላረኩም ብለህ
ተከራከርክ። አሁን ግን እስኪ ነገሮች ሲስተካከል እስኪ አንተ ራሱ አስመሳይ ሰው ነህ ታውቃለህ አይደል? እኔ ከነሱ ከሌሎቹ እንዳንተ አስመሳይ እስስት የለም። እኔ ግልጽ ነኝ። ሰማኛ ያልተመቸኝ ሰው አልተመቸኝም እላለሁ። ይኸው እዛ ጋር ስትሄድ ሌላ ሰው ምን አይነት ሰው እዛ ጋር ስትሄድ አቤል ነህ፣ እዛ ጋር ስትሄድ ደግሞ ብሩክ ነህ፣ እዛ ጋር ስትሄድ አብርሃም ነህ። የተለያየ ሰው የሆንክ ሰው ማለት አንተ ነህ። ገባህ አይደል? እኔ ግልጽ ነኝ። አንተ ግን ማለት ነው ይቅርታ ብዙ ነገር ሁለት አይነት ሰው የሆንክ ነው። እኔ ግን አይደለም ታውቃለህ አይደል? በየሄደችበት መመሳሰል የምችል እስስት ነህ አንተ። እሺ እኔ እኮ ግልጽ ነኝ። የትኛውም እዚህ ጋር እንዴት አውደለድላለህ? ትሄድና ደግሞ ሌላው ጋር እኔ ነገርኩህ አይደል? አቤል አንተና አብርሃም አንተ እውነት አብርሃም ወንድሜ ነው የምትል ከሆነ ከሱ ህይወት ውጣ። ከሄርሜላም ከማንም የምታገኘውን ጥቅም እኔ ልስጥ። በጣም ማውራት ትችላለህ። ጎበዝ ነው። ገብቷል። በጣም ነው የምችለው። ይኸውልህ በቃ አሁን ማለት ነው ይሄ ትርኪ ሚርኪ ምናምን ያለፈውን ህይወት ማውራት አልፈልግም። በቃ ለአንዴና ለመጨረሻ ጊዜ የምነግርህ ነገር እኔ ሰምቼ የመጣሁት ነገር ከባድ ነው። ሩታን ከቤቷ ከእናቷ ቤት አስወጥታችሁ እዚህ ድረስ ያመጣችኋት ለሰላም እንዳልሆነ ሰምቻለሁ። ሰማኸኝ አይደል? ለምን እንዳመጣችኋት እንድትነግረኝ እፈልጋለሁ። ከዛ ከእናቷ ቤት አውጥተህ ሩታን እዚህ ድረስ ያመጣችኋት ልትበቀሏት እንደሆነ አውቃለሁ። ስለዚህ አንተም ያምናምንቴ ጓደኛህም ሁላችሁም ጥርግርግ ብላችሁ ማለት ነው ከሩታ ህይወት እንድትወጡ እፈልጋለሁ። ለአንዴና ለመጨረሻ ጊዜ ማስጠነቀቀ ነገር ኦኬ። እኛ ልንበቀላት ነው ከእናቷ ቤት መጣው። እኔ ኦፍ ኮርስ ልትበቀሏት ነው እናንተ መበቀል ነው የፈለጋችሁት። እሷም መበቀል ባፈልጉ ኖሮ እዛም እያለች ሰላም የሆነ ህይወት ትሰጧት። እዚህ ድረስ እስክመጣ አትጠብቁም ነበር። አንተ አሁን እያልክ ያለኸው ሩታን ልትበቀሏት ነው ከቤት ያስወጣችኋት ምናምን እያልክ ነው። ከቤት ያስወጣችኋት ልትበቀሏት ነው። አሁን እዚህ ካመጣችኋትም በኋላ የሆነ ነገር ልታረጓት ነው። እናንተ እኛን እንደተበቀላችሁን ማለት ነው አይደል? ከዚህ በፊት ተበቀላችሁናል። ከአብርሽ ህይወት አስወጣችኋለሁ ምናምን አለች ሩታ ሄርሜላንም አስወጣችን። እናንተ የጀመራችሁት እሱ ይኸውልህ አሁን እንዳላወቀ ምናምን አትሁን። ይኸውልህ እኛ ሩታ ልንበቀላት መስሎ ነው አሁን አንተ እንደዚህ ተንገብግበ ይመጣ። አዎ በጣም ለእህቴ ያልፈራው ለማን እፈራለሁ እንዴ? ለእህቴ ለሩታ ያልፈራው ለማን ነው የምፈራው? የምር ፈርተህ ነው አንተ አሁን ሩታን ይበቀሏታል ብለህ? በደንብ ነው የምፈራላት። አራት ሴት ናት፣ ብቻዋን ነው ያለችው። እኔም ኖቤልም በስራ ተወጥረናል። በጣም እዚህ ይኸውልህ በጣም አዲስ አበባ ከመጣን በኋላ በጣም ቢዚ ነን። ዛሬ ራሱ የኔን ቦታ ሸፍኖ እየሰራ ነው ያለው። ገባህ አይደል? ለዛ ማንም ከጎኗ የለም ብላችሁ እዚህ አዲስ አበባ ላይ የፈለጋችሁትን ልታረጓት ነው ሐሳባችሁ። ማን ላይ? ሩታ ላይ እስከ ዛሬም እንዳረጋችሁት ማለት ነው። ይኸውልህ እኮ እናንተ እንዳረጋችሁት ማለት ነው። እናንተ እንዳረጋችሁት እኛ እንዳረግነው ሳይሆን እናንተ እንዳረጋችሁት ማለት። በቀል ምን አይነት በቀል ነው? እስኪ በቀል ሲባል ምን አይነት በቀል ነው ንገረኝ እስኪ። የመጀመሪያው ያንተ በቀል ሄርሜላን ከአብርሃም ጋር ማስተዋወቅ ሲሆን የአብርሃም በቀል ደግሞ ከሄርሜላ ጋር ማገጥና መርመጥመጥ ነው። ዋው በጣም ማውራት ትችላለህ አንተ። በጣም ነው የምችለው ነው። ይኸውልህ አወራው ተብሎ እንደፈለክ ማውራት አችልም። ሰምተኛል አይደል? ይኸውልህ አብርሃም እንዳንተ ወይ ደግሞ እንደናንተ ትንንሽ ጭንቅላት ያለው ሰው አይደለም። አርቆ የሚያስብ ነው። የልጁን እናት ላይ አርቆ ቢያስብማ ማለት ነው። ሰምተኛል አይደል? አንተ ይሄ ትርኪ ምርኪ አርቆ ቢያስብ ኖሮ ስማኝ፣ እኔ እንዳዳመጥኩ አንተም አዳምጠኝ። ይኸውልህ ሩታን ለመበቀል ቢል ኖሮ ፊት ይበቀላት ነበር። እሱ ግን ማለት ነው አይችልም። ለምን እንደማይችል ምን? እሺ ምክንያቱም ለምን መጣ? እሺ ምክንያቱም ይበቀላታል ብለህ ፈርተህ እኮ ነው የመጣ። ትበቀላታለች አሁን ከጎኗ ስለሌለ ነው። እሺ ይሄ ወሬ ከየት ነው የሰማው አንተ? ሩታን ሊበቀሏት ነው ብለህ አቤልና አብርሽ ሊበቀሏት ነው ብለህ የመጣ የሰማው ወሬ እጂ በጣም በቃ ረጅም ነው። ሁሉም ቦታ ነው ያለው። አንተ ይኸውልህ ዛሬ ምን እንደላው እንዴት ነው የምታስበው እንዴ? ትልቅ ነኝ ትላለህ፣ እንደዚህ ማድረግ ይችላልው። እናንተንም አንተ ማለት ይችላልው እንዴ? ዛሬ የበላኸውን ቁርስ የበላኸውን ሁላ ልነግርህ ይችላል። ኦሮ በለው። እሺ እንደፈለክ አስበው። አንተ ማንኝ ብለህ ነው የምታስበው? እኔ አቡሻ ነኝ እንደዚህ ነኝ ትላለህ። ምንድነው የምታስበው አንተ? ይሄ የልጅ ሐሳብ ሩታን ሊበቀሏት ነው የሚለው ነገር አቁም። ይኸውልህ ሊበቀላት እዚህ አምጥቶ እምነግርህ ነገር ግን አይለቀላትም ነበር። ስማኝ ሊበቀላት ስማኛ ሊበቀላት ቢፈልግ ኖሮ ማለት ነው አቤቱ ትቶላት አይወጣም። ሰምተኛል አይደል? ይኸውልህ አሁን እኔ ይኸውልህ እንደ ጅልና እንደ ልጅ እኔን ልታጣልለኝ ለምን አታልላለሁ? እህትህ ነህ ሄደህ አትጠይቅም እንዴ? ስማኝ እሷ ላይ ይኸውልህ
የማስጠነቅቅ ነገር አቤል፣ እኔ ለአንዴና ለመጨረሻ ጊዜ ነው ማስጠነቅቅ። ሩታ ላይ ማለት ነው እንዲህ ጭረት ላይና ጭረት አይደለም ትንሽ ሐሳብ ውስጥ ገብታ ላይና አንተንም ያ ምናምንቴ ጓደኛህንም እያንዳንዳችሁ ማለት ነው እደፋችኋል። ማን እንደሆንኩ ደግሞ ያኔ ታያለሽ። አሳያለሁ። እያስፈራራኝ ነው። አሳያለሁ።